በሳቱ 3 አካውንት አለ ወደ 10 ምናምን ሺህ ረንበረው ምንም የለም ዶልቼ ከዛ በእጅ በራሴ ባጃጅ ነበር ባጃጅን ጠላቱ ባላ ምንም እጅ በእጅ በቃ ምንም የለነ ምን ልታረጋው ትፈልጋለህ እሱ አዎ ሃይቁስ ቀጥታ እንዲገባ ባጃጅ ሰራ ነበር አትልም እሺ ቁም ምንም ባላጠፋው ነገር ትራፊክ ይዟል አንተ ለመኖር ብለ በጣም ጥረት አድርጋል እኔም አድርጌዋለሁ በእኔና በአንተ ማለት እግዚአብሔር የሰጠችው ልጄ በኢራብና በሞት ልትለየ ነው ስለዚህ አንተም ወደ ቤተሰቦች ጋር ሂድ እኔ ወደ ቤተሰቦች ጋር እሄዳለሁ እኔና አንተ መሃል እግዚአብሔር ያውቃል አልተጣላንም አለች በእርዳታ ነው የምኖረው ገርም ነገር እሱ ታዲያ በእርዳታ መብያ መጠጣ ጓደኞች ግቢ ሰው ምናምን ምሳ ቁርስም እነሱ ነው የሚሰጡት እሱ ያለ ወፍ የለው በእጁ ለምንም በላውት እንዴት ነው አንተ በላውም ለምን ነው የምታስጨንቀን ቆይ ልጅ የሆነ ጊዜ ታማ ነበረ ሳውነቷ ምናምን ያሳክከኛል እያለ ነበረች ከዛ እግዚአብሔር ሁሉ ይችላል በመለው ይዘን መጣን ከዛ በውስጣችን እየጸለን እግዚአብሔር ሰው ቀጥታ ወደዚህ እየሄደ እቺ ልጅ ያናካትና ይዛችሁ ነው ብሎ ወደዚህ መድረክ ካወጣ በኋላ እቺ ልጅ ከጠንቋይ ቤት ውሃ አምጥቶ በዚያው በሳውነቷ ላይ ተደፍቷባታል ሳውነቷ ቁስል በቁስል እንድትሆነ ከዛ በኋላ በሷ ሕክምና ላይ ያለው ባላንሱ አታችሁ እናንተ መጨረሻው ለዳው ተበትናችሁ እንድትከስሩ ነው ያለው ምናም ብሎ ብሩስ አልሷል ከዛ አመን ብለ ተቀብለን ሄደናል ውሃ ሰጥቶ ነበር እግዚአብሔር ደም ነው በመለን ቀበታና ሰላምን ሳይሞላ ወዲያውኑ ቁስሉ ዳነ ክብር ለእግዚአብሔር ይሁን አጨብጭቡለት ከዛ በመቀጠል ያ ከሷ የወጣ መንፈስ ወደ እኔ ተመለሰ መጣ ሲመጣ ጊዜ ባለቤቴ ስራ አልነበረባትም በእኔ ነው ሰርቼ ነው ሷ ልጅን ያሳደገች ልጅን ይዘው በሰው ኩሽና አትጂ እኔ ለናንቺና ለልጄ ምንም አላጣም በእንብለው አትውጪ ብያት ቤት ናት ያለችው እኔ ነው የምሮጠው ከዛ በኋላ ሰይጣኑ አየና እሱም ባበጣፋ እሷ በምን ትኖራለች በእንብለው ቀናና በሽታ በእኔ ላይ አደረገ ሲያደርግ ጊዜ በዛ መሀልም ተስፋ አልቆርጥም ቢጌታ ስለሆንኩ ምን በላው ነገር ምን ጣጣው ነገር ቤት አንድ እንጀራ ብናጣም ወደ ቸርች እንመጣለን እናመሰግናለን ክብር ለጌታ ይሁን ከዛን መጣና ከዛን መጣ ታመመ በዶክተሩ መረመረ ከምርመራ ውጤቱ ጆጋራ ባክቴሪያ ነው አለ ከዛ ጆጋራ ባክቴሪያ ሲባል መድኃኒቱን ውጣለው ባይለ መድኃኒት ታልባም ላርጋዋለሁ በሽታው ሌላ ነው በበሽታ ምርመራ መገኝ ነው ከዛም የሆነ ነገር አጣውና ለቤተሰብ አልነገርኩም የኔ ታናሽ ስለሞተ የኔ ህመም ከሰሙ ይደነግጣሉ ቢያ አንደርኳቸው በሰዓቱ 45 ኪሎ ነው ቢታምኑ ባታምኑ ሰውነት የለም ጓደኛ የተባለ ማንም የለም ሲኖር የተጋውላ ራቀ ሸሸ ከዛ በኋላ 45 ከሆነ እንዴት ነኝ ስለው ጓደኞቹ አንዳንዶች አንተ ጠፍን እንደ ጠፍ የራሱ 50 ኪሎ ነው አንተ 45 ነው ምናምን ይሳቁ ነበር ከዛን እሱ መጣና እናንተ በሰውነታችሁ ተጨምራላችሁ በአፍትም ተጨምራችሁ ብዙ ቃል አውጥቶልኝ ነበር ያትዝ ያለኛ ለእግዚአብሔር ቃል አለ ስለዚህ ቃል ያለው ሰው ከእግዚአብሔር ቃል ወጣና ያ ቃሉ ደግሞ ወርቆ በምድር አይጠፋም ስለዚህ ቢግዚው ቢዘገይም መምጣቱ አይቀርም በመለው አምናለሁ ክብር ለጌታ ይሁን ከዛ ሆነ ኩትና በሳቱ 3 አካውንት አለ ወደ 10 ምናምን ሺህ ረንበረው ምንም የለም ዶልቼ ከዛ በእጅ በራሴ ባጃጅ ነበር ባጃጅን ጠላቱ ባላ ምንም እጅ በእጅ በቃ ምንም የለነ ምን ልታረጋው ትፈልጋለህ እሱ አዎ ሃይቁስ ቀጥታ እንዲገባ ባጃጅ ሰራ ነበር አትልም እሺ ቁም ምንም ባላጠፋው ነገር ትራፊክ ይዟል ያዘውና እሺ በትራፊኩ ሊሆነ ምንም ባላጠፋው አስያዝኩት አትልም አስያዝከው በጣም ትራፊኩ እንዲያስጨንቀው ምንም ባላጠፋው በትራፊኩ ልብስ ቁጭ ብለ አበቱ ተነግሯል እኔ በሰው ባስታዲራ በዚህን መታደራው ምና በቃ ምን ቢየልኝ ሁሉ ነገር አላሳመስ ፈለገ አለቆም ቢየል ልብ ትራፊኩ ካዘነ ይሰጣል እሺ ስለዚህ እንደሰጠው የትራፊኩ ልብ ዘጋክ አዎ ከዛ ምን አረከው ከዛ በቃ ወዲያውኑ ቁልፉን ሞባይሉን ጥሎ በቃ ሃይቅ ካልገባው ብሎ ሄደና አንድ ባለ ሞተሩ ተከትሎ ወሰደ ያዘውና አይዞ ምናምን አጻንቶን ለቀቀው ከዛ አልፈን ተርቤ ቤት ከራ እግዚአብሔር ይባርካቸው የኔ እህቴ ማለች ኢየሱስ እህቴ ማለች እነሱ ነው ተባብሮ ቤት ከራ የሚከፍሉት ከዛ መብያ አጣን
አንድ እንጀራ መግዣ የለም፣ ግን ቸርች እንመጣለን። እግዚአብሔር አንድ ነገር የሆነ ነገር ያደርጋል ይጎበኘናል በሚለው ከዛ ሄደና አንድ ቀን ሚስቴ እንዲህ አለች፣ በዚህ አጋጣሚ ማመስገን ፈልጋለሁ፣ እግዚአብሔር ዘመኗን ይባርካት። ከዛ እንዲህ አለችኝ፣ አንተ ለመኖር ብለህ በጣም ጥረት አድርገሃል፣ እኔም አድርጌዋለሁ። በእኔና በአንተ ማለት እግዚአብሔር የሰጠችው ልጄ በኢራብና በሞት ልትለየ ነው። ስለዚህ አንተም ወደ ቤተሰቦች ጋር ሂድ፣ እኔ ወደ ቤተሰቦች ጋር እሄዳለሁ። እኔና አንተ መሀል እግዚአብሔር ያውቃል፣ አልተጣላንም አለች። በእርዳታ ነው የምኖረው። ቢገርም ነገር እሱ ታዲያ በእርዳታ መብለያ መብያ መጠጣት ጓደኞች ግቢ ሰው ምናምን ምሳ ቁርስም እነሱ ነው የሚሰጡት። እሱ ያለ ውፍ የለው በእጁ ለምንም በላውት እንዴት ነው አንተ በላው? ለምን ነው የምታስጨንቀን? ቆይ አላማክ ምንድን ነው? እናንተን ማስጨነቅ ነው አላማዬ፣ እናንተን ማስጨነቅ ነው። እስታውን በእናትህ ፋታ ስጠን እስቲ፣ ፋታ ስጠን እስቲ። የሆነ ነገር አልሰጥም በእናትህ። እሺ አልተዋችሁ እኔ ይጀት ጻፉ ሲደርስ ለምንድን ነው ጣልቃ የምትገባው አንተ? ቆይ ገና ወደ እንዴት ምንድን ነው? ምን አጠፋን? ቆይ አንተን አልነካንም እኮ ገና መኖሪያችሁ ይፈርሳል። ከዛ በኋላ በቃ መጀመሪያ ጊዜ ለሷ መስታወሻ ብዬ እየሰጠው የእግዚአብሔር ቃል ነው። ይሄ የሷ መስታወሻ ነው። መጀመሪያ ከብርም አስቀድሜ በምንም አስቀድሜ ኢየሱስ ይሄ መስታወሻ ለሷ ሰጥቻለሁ። ከዛ እሷ ስትል ጊዜ ተሰማኝና ያን እግዚአብሔር ሆይ አንተን ከብር አላስቀደምኩም፣ ከልብስ አላስቀደምኩም፣ ከእግዚአብሔር ጋር ክርክር ጀመርኩት። ከዛ በኋላ ቤት ገባውና ለሷ እሺም አላልኩም እምብም አላልኩም። ቤት ውስጥ መጻፍ ጀምራለሁ። እግዚአብሔር ሰው ሊያስታውስ ይችላል። በዩቲዩብ በነራችን ተለቅቄያለሁ። ጌታ ሆይ ምን ትለናለህ? በረከተ በላ አውሬ ይመታ ይላል ቁጥር 1። የጉስቁልና ህይወቴ ይቀየር ይላል ቁጥር 2። ሶስተኛ ምን እንደጻፈ መስመሩ ባዶ ነው። ቁጥሩም 3ቱ አልተጻፈም። 4 ብሎ ተስፋ የሚያስቆርጥ ከሳሽ ራሱ ተስፋ ይቆርጣል ዛሬ ማታ ይላል። ይህን ጽፎ ነው የመጣው። ምን ብዬ ልንገርህ? ሰሞኑ ወስኖ ተነስቷል። እኔ በሱ ላይ ወስኜ ተነሻለሁ ግን ከዛ ተስፋ የቆረጠ ሰይጣን እራሱ ተስፋ ይቆርጣል። እስከ 6 ያህል ጽፌ መጥቻለሁ። ከዛ ሮጬ ቤተ ክርስቲያን እንደ ዋሊያ ተናፍቀ መጣውና መንፈስ ቅዱስ እዚህ ነው ብዬ አመን ብዬ ተቀበልኩ። ከመጣው በኋላ እግዚአብሔር ሰው አለ ዛሬማ አድራሻዬን በኢየሱስን ቀይረ ሄዳለሁ። ዛሬ እንዲሁ አለ ድምጌ ከእግዚአብሔር ኢየሱስ ጋር በጣም ተወረደ መጣው። አጋጣሚ እሱ አገኘው። ፕሮግራሙ አለቀ። ሂዱ ለማለት 5 ደቂቃ እያለ ሁሉም ጸጥ በሉ አለ። ጸጥ ይበሉ አለ። ከዛ ሁሉ ሰው ጸጥ አለ። ከዛ በእግሩ የተጠመጠመ ሰንሰለት ያለው የሞት ሰንሰለት ያለው በእግሩ ተጣምጥሞ አገኘው ምናምን ያለ እየጸለየ ነበር። ከዛ ጌታ ሆይና ሌላ አማርኛ የለም። ጌታ ሆይና ንከኝ ዳሰኝ ነው የሚለው። ለምን ወስኜ ስለመጣው እሱን ፈልጌ ስለመጣው ማግኘት ፈልጓል። በጣም ተናፍቀ ነው እንደ ዋሊያ። ስለዚህ ጌታ ሆይና ንከኝ ዳሰኝ እያልኩ ቆየውንና ያው መንፈስ ቅዱስ አልተገናኘም፣ ኮኔክት አላደረገም። ከዛ በኋላ ቆየው። ከቆይታ ምልክት እንዲሆንልህ በህልም ሆድ እያመመክ እያስመለሰ አደረ። በቃ እንደ መብረቅ መታኝ የሆነ ነገር። ከዛ ወደኩ። የሆነው ነገር በዚህ ዩቲዩብ ላይ የምትመለከቱት ሊታዩት ይችላላችሁ። ዩቲዩብ ላይ ተለቅቄዋለሁ። ወይኔ በጥቁር መኪና ውስጥ ተጎልተን ነው የምንወደው። እኛ ሰው አይንም። ጥቁር መኪና ውስጥ ምንድነው ስራችሁ? የኛ እኮ ነው ካምፓኒው። ማን ናችሁ እናንተ? እኛ አዎ ከጥልቁ ነው መጣ ነው። እሺ ለመሆኑ ማን ትባላላችሁ እናንተ? ሉምናቲ እንዴ ዋናው ፋሽን መስለን ነው የምንገባው። የሚገርም ነገር ፋሽን መስላችሁ። ታዲያ ወጣቱ ፋሽን ስለሚከታተል ፋሽን ሰላምታ አመጣለሁ አንቺ ይላለው። ወንዱ በሴቱ በወንድ አስጠራቸዋል። ይሄ እናንተ ነው። ስልክ ደውላለሁ ስሉ እሺ ምናምን። እግዚአብሔር ይገስጽ። እስቲ ምልክትና ሳይን። እሺ ሌላውስ? እሺ ሌላውስ? እሺ ትሄዳለህ አትሄድም? በማለቅ ያሉ በእናት አልሰማም። ኧረ በእናት አልሰማም። ትሄዳለህ አትሄድም ነው ያልኩት። አሁን አዎ ምን አማራጭ አለ? አማራጭ የለኝም። ከዛ አጎቴ ደውሎ አንተ በህይወት አለ እንዴት ነው አለኝ። ደውሎ ማያውቀው በቃ ዩቲዩብ ላይ አይቶ ነው። አረ በህይወት አለው እግዚአብሔር ይመስገን ደህና ነኝ አልኩት። ሌሎችን እንደዛ አዩትና እግዚአብሔር ይመስገን አሁን ያለው ህይወት በጣም የተረጋጋ የተባረከ ህይወት ያለው ነኝ። በፊት ሚስቴም ስራ የላትም፣ የራሷ ስራ አላት። የኔም የራሴ ስራ አለኝ። 1500 ለመክፈል ጌታ ምስክሬ ነው። እንደ ምጥ ነው የተቸገረኝ።
እንዴት ልክፈል? ከየት ልምጣ? ከዛኛው ወጥቻለሁ፣ ከዛኛው ወስጃለሁ። የምመጣበት ቦታ የለም። ከዛ በጣም ይቸገራል። የሚበላ ነገር ይቸገራል። ምንም ይቸገራለሁ። በእርዳታ መብለያ መብያ መጠጣ ጓደኞች ግቢ ሰው ምናምን ምሳ ቁርስም እነሱ ነው የሚሰጡት። እሱ ያለ ወፍ የለው በእጁ ለምንም በላውት እንዴት ነው አንተ በላው? ለምን ነው የምታስጨንቀን? ቆይ ከዛ አሁን ያለን ህይወት በጣም እግዚአብሔር ረድቶኛል። ቢኖር ብዙ እናደርገዋለን ግን ያለው አይን ይዘን መተናል። ክብር ለጌታ ይሁን። አሁን በሚቀጥለው አሁን ባዶ በሰው ትራንስፖርት ነው የመጣ ነው። የራሳችን መኪና አቂቆቁመን እንገባለሁ። በኢየሱስ ስም አምናለሁ። እሱ እንዳለው ማብራት አጥፉ፣ ድምፅ አጥፉ የተባለ ቤት ያለ ነው። አሁን ከራሳችን ቤትን ወተን እንመጣለን ከዚህ በኋላ። ክብር ይገባዋል ለናዝሬቱ ኢየሱስ። በጣም የሚገርም ነው። አሁን እናንተ እግዚአብሔር ባርኳችሁ ይህን ስጦታ ይዛችሁ እስከ መምጣት መድረሳችሁ ትልቅ ነገር ነው። በደንብ አስታውሽ ያለው ከብዙ ስራት ነው እግዚአብሔር ነፃ ያወጣው። አሁን ያው ተባርከው ምንም ሳይጣሉ ልጃችን አንድ የይችን ልጅ ማሳደግ አልቻለንም። እኔም ወደ አባቴ ቤት አንተም ወደ አባቴ ቤት ሂድ ብላ ተስፋ ቆርጣ የተናገረችው እህታችንም ልጃቸው እሱም ደግሞ ምንም ሳይጎዱ ዛሬ ደግሞ ተሳክቶላቸው በሰውና በእግዚአብሔር ፊት ለምስጋና ቆሙ። እግዚአብሔር ዛሬ ወደዚህ ደረጃ ካደረሳቸው ነገ ደግሞ የበለጠ ነገር በህይወታቸው ላይ ይሰራል። አሁን 2018 ዛሬ እሁድ ሐምሌ ወር እዚህ ቆማችሁ ይህን ምስክርነት የሰማችሁ ሰዎች እንደ ቀላል መኪና ገዝታችሁ እዚህ ያቆማችሁ ትመሰክራላችሁ። እንደ ቀላል ህንፃ ገዝታችሁ ለማስመረቅ ቀጠሮ ትይዛላችሁ። ትንሽ ነገር ከህይወታችሁ ላይ ይወገዳል። እስቲ ስጦታችሁን አምጡ። ተመልከቱ እንግዲህ ነጭ ነው አያችሁ። ማን ነው ስምሽ? ልዩ። ዋው! እቺ ትልቅ የጌታ አገልጋይ ዘማሪት ናት። አሜን። እሺ፣ የእግዚአብሔር ክብር በቤታችሁ እያንጸባረቀ ይቀጥል። አሜን። ከቀን ወደ ቀን በረከታችሁና እድገታችሁ እየጨመረ ይሄድ። አሜን። ከዚህ በኋላ መልካም በህይወታችሁ ላይ ሆነ። እሺ፣ መባረክ ፈልጋለሁ። መጽሐፍ ቅዱስ ያዛችሁ መጽሐፍ ኢያሱ ምዕራፍ 1 ከቁጥር 1 እስከ 3 አሰብ ያነበኝ ደስ ይለኛል። ኢያሱ ምዕራፍ 1 ከቁጥር 1 እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረ። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህንን ዮርዳኖስ ተሻገሩ። ለሙሴ እንደነገርሁት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቼዋለሁ። አሜን። ከምድረ ባዳ ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ፍረት ድረስ ከሄጣውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። አሜን። በሕይወቴ ዕድሜ ሁሉ ማንም አይቋቋምህም። አሜን። ከሙሴ ጋር እንደሆንሁ እንዲሁ ካንተ ጋር ይሆናለሁ። አሜን። አልጥልም፣ አሜን። አልተውም። አሜን። ለአባቶቻችሁ እሰጣችኋለሁ ብዬ የማለሏቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ። አሜን። ነገር ግን ጽና፣ አሜን። እጅግም በርታ። አሜን። ባሪያዬ ሙሴ ያዘዝህን ሕግ ሁሉ ጠብቅ፣ አሜን። አድርጎም አሜን። በምትሄድባትን ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። አሜን። ተባረክ። ይሄ የተነበበው ይሄ ቃል በኢየሱስም በሕይወቱ ላይ አካል ለብሶ ይታይ። አሜን። በኢየሱስ ክርስቶስም አካል ለብሶ ይታይ። አሜን። በኢየሱስም አካል ለብሶ በሕይወት ላይ ይታይ። አሜን። እግዚአብሔር ከፊት ይቅደም፣ ከክፉ ይሸሽግ። እግዚአብሔር ይባርክ፣ ዘመን ሁሉ ይባርክ። አሜን። ታንኪዩ። ተባረኩ። በጣም ወዳችኋለሁ። ተከናወኑ በኢየሱስ ስም።